የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኘው የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ትራምፕና አስተዳደራቸው የህዳሴውን ግድብ ዳግም መጀመር በተመለከተ ጠበቅ አድርገው ይዘዋል። ከትራምፕ አልሲሲ የዳቮስ ውይይት ቀጥሎም በስቴት ዲፓርትመንት የተወከሉት የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ካይሮ ገብተው መክረዋል። ግብጾችም አሉም ባሏቸው ጥያቄዎች ዙሪያ ዳግም ለአሜሪካ አቤት ብለዋል። የአዲስ አበባው ጉዞ ቀጣዩ ተመሳሳይ የውይይት አጀንዳ ነው። ግብጾች ምን አሉ? በ4 ኪሎስ በሚኖረው ውይይት ምን ይጠበቃል የሚለውን በተመለከተ ጥንቅራችን በዕለቱ ሊያደርሳችሁ ከያዛቸው መረጃዎች መካከል ነው። የአየር ኃይል 9ኛ ዓመት የምስረታ በዓልን ተከትሎ ተከታታይ ወታደራዊ መረጃዎች ይፋ እየሆኑ ነው። በከፍተኛ ፍጥነት ከ2530 እስከ 3335 ኪሎ ሜትር በሰዓት የሚወነጨፍ እጅግ ዘመናዊና ቀልጣፋ የአራተኛ ትውልድ ሁለገብ የጦር ጀት ኢትዮጵያ እጅ ለመግባት ተቃርቧል ሲል አንድ ወታደራዊ መረጃ ይፋ ሆኗል። መረጃውን እናደርሳለን። የህወሓት አዲሱ ጽምዶ ሱዳንን አካቶ ብቅ ብሏል። ጥንቅራችን በዕለቱ ሊያደርሳችሁ ከያዛቸው መረጃዎች መካከል ነው። ኢትዮጵያውያን ተዋጊዎች በጦር ወንጀል ክስ እንደተመሰረተባቸው ተሰምቷል። ይህ ከባድ ክስ የሞት ቅጣትን የያዘ ነው። ዝርዝሩን ይሰሙታል። የኢትዮጵያ ብሔራዊ ባንክ ከነገ ማክሰኞ ጥር 19 አንስቶ ተግባራዊ የሚደረግ ጥብቅ ውሳኔ ያሳልፏል። መረጃውን እናደርሳለን። ባለፈው ሳምንት አወዛጋቢ የነበረው የግሪንላንድ ጉዳይ ላይ ቀዝቀዝ ሲል ውዝግብ የማያጡት ፕሬዝዳንት ትራምፕ አሁን ደግሞ ፊታቸውን ወደ ካናዳ አዙረዋል። ትራምፕ ካናዳ ላይ 100% ታሪፍ ለመጣል ነው ያስፈራሩት። ጉዳዩ ከቻይና ጋር የተያያዘ ነው። በጥንቅራችን እንመለከተዋለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይትኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ተዋጊ ጀቶቹ እየመጡ ነው። የአየር ኃይል 9ኛ ዓመት የምስረታ በዓልን ተከትሎ በተከታታይ ወታደራዊ መረጃዎች ይፋ እየሆኑ ነው። እያንዳንዳቸው ከ$20 ሚሊዮን በላይ ዋጋ ግምት ያላቸው 20 ጀቶች ኢትዮጵያ እጅ ለመግባት ተቃርበዋል ሲል አንድ ወታደራዊ መረጃ ይፋ ሆኗል። ኢትዮጵያ እጅ ይገባሉ የተባሉት ሚራጅ 2000 ጀቶች ናቸው። ሚራጅ 2000 በፈረንሳይ ዳሶልት አቪዬሽን የሚመረት ሲሆን በከፍተኛ ፍጥነት ከ2530 እስከ 3335 ኪሎ ሜትር በሰዓት የሚወነጨፍ እጅግ ዘመናዊና ቀልጣፋ የአራተኛ ትውልድ ሁለገብ የጦር ጀት ነው። ዝቅ ብሎ በመብረር ጥቃት በመሰንዘር የሚታወቀው ይህ ጀት በቅርቡ ኢትዮጵያ እንደምትታጠቀው አረብ ሚሊተሪ ዘግቧል። ጀቱ ከ20 እስከ $40 ሚሊዮን ዋጋ ያላቸው መሆኑን መረጃው አመልክቷል። በጥቅሉ 20 የሚሆኑ ሚራጅ 2000 ጀቶች ኢትዮጵያ እጅ ይገባሉ ሲል ዘገባው ጠቁሟል። ይህ እጅግ ዘመናዊ ተዋጊ ጀት አራተኛ ትውልድ መሆኑን የተገለጸው ባለፈው ቅዳሜ ጠቅላይ ሚኒስትር አብይ አህመድ ከአራተኛ ትውልድ ወደ አምስተኛ ለመሸጋገር እየተንቀሳቀስን ነው ሲሉ መናገራቸው የሚታወስ ነው። ጠቅላይ ሚኒስትሩ በአየር ኃይል የ9ኛ ዓመት ምስረታ በዓል ባደረጉት ንግግር ላይ አየር ኃይሉ በአሁኑ ወቅት የአራተኛው ትውልድ የመዋጋት አቅም መገንባቱን ገልጸው በ2030 ወደ አምስተኛ ትውልድ የሚሸጋገርና በቁጥር ደረጃም አሁን ካለው በእጥፍ የሚጨምር መሆኑን ማመልከታቸው ይታወሳል። ኢትዮጵያ ለወዳጆቿ በሯን እየከፈተች እንደምትገኝ የገለጹት ጠቅላይ ሚኒስትር አብይ ለጠላቶቿ ግን በሯ በቅጡ መዘጋቱን ማረጋገጥ እንደሚያስፈልግ አጽንኦት ሰጥተዋል። አብይ ጠላቶቻችን ሲሉ የጠሯቸው አካላት ባለፉት 100 ዓመታት የኢትዮጵያን አቅም ለማዳከም ስትራቴጂክ ጥቅሞቿን ለማደናቀፍና ጥቅሞቿን ለማጋራት በብዙ መድከማቸውንና መስራታቸውን አመልክተዋል። አሁንም ሚግ 21 ላይ ያላቸው ሀገራት ደጋግማችሁ እንድታስብ የሚያስፈልገው ኢትዮጵያ ትላንት ላይ ቆመች ሀገር አይደለችም ሲሉ የጦር ኃይሎች ጠቅላይ አዛዡ ማሳሰባቸው የሚታወስ ነው። ጠቅላይ ሚኒስትሩ ይህን ማሳሰቢያ የሰጡት በአየር ኃይሉ ክብረ በዓል ላይ ሲሆን ከዚሁ ጋር በተያያዘም ተከታታይ ወታደራዊ መረጃዎች እየተጋሩ ነው። አስቀድሞ ይፋ በሆነ መረጃም ኢትዮጵያ ኦሪዮን ኢ የተሰኘውን ሩሲያ ሰራሽ ሰው አልባ ድሮን መታጠቋን የኢትዮጵያ መንግስት ሰሞኑ ካዘጋጀው የድሮን ኤክስፖ ላይ ማረጋገጡን ዲፌንስ ብሎግ ዘግቦ ነበር። ኢትዮጵያ የታጠቀችው ሩሲያ ሰራሹ ድሮን ለኢላማ ቅኝትና ለውጊያ የሚውል መሆኑም ተገልጿል። ድሮኑ ከምድር ወለል በላይ እስከ 7500 ሜትር ከፍታና ለ24 ሰዓት መብረር እንደሚችል የሩሲያ መከላከያ መረጃዎች ያመለክታሉ ተብሏል።
ሩሲያ ይህንን ድሮን ለመጀመሪያ ጊዜ ከ9 ዓመታት በፊት ሶሪያ እና ከዚያም ዩክሬን ላይ ለውጊያ ተጠቅማበታለች ያለው ዘገባው፣ ሆኖም ድሮኑን ለሌላ ሀገር መሸጧ በይፋ ሲረጋገጥ የኢትዮጵያ የመጀመሪያው መሆኑን ጠቅሷል። ወደ ቀጣይ መረጃ አለፍን። መልእክተኛው ከካይሮ ወደ 4 ኪሎ። በትራምፕ አስተዳደር ልዩ የመልእክተኝነት የጉዞ ኃላፊነት የተሰጣቸው የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው በያዙት የ8 ቀናት የጉዞ ዕቅድ መሰረት በትናንትናው ዕለት ካይሮ ገብተዋል። ወደ 4 ኪሎም ያመራሉ። ምክትል የውጭ ጉዳይ ሚኒስትሩ በዚህ ጉዟቸው በርካታ የአፍሪካዊ ጭብጦችን ይዘው ከስቴት ዲፓርትመንት እንደተነሱ መረጃዎች ያመለክታሉ። በካይሮና አዲስ አበባ በሚያደርጓቸው ውይይቶችም ፕሬዚዳንት ትራምፕ በአስተዳደሬ ልዩ ትኩረት ሰጥባቸዋለሁ ካሏቸው ጉዳዮች መካከልም የህዳሴውን ግድብ ድርድር ዳግም በማስጀመር በተመለከተ ይነጋገራሉ ተብሎ ይጠበቃል። የውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዳው በትናንትናው ዕለት ካይሮ ገብተው ከግብጽ ባለስልጣናት ጋር እንደመከሩ ከዚያው ከግብጽ የወጡት መረጃዎች አመላክተዋል። ኢጂፕት ቱዴ መጋዚን ባሰራጨው ዘገባ እንዳመለከተ የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው በካይሮ በነበራቸው ቆይታ ከግብጽ አቻቸው ባድር አብድላቲ ጋር መክረዋል። እንደ ዘገባው ከሆነ በዚህ ውይይት ወቅትም የግብጽ የውጭ ጉዳይ ሚኒስትር በናይል ወይም አባይ ጉዳይ ተነጋግረዋል። ግብጽ በተለመደው አኳኋን ስጋቴ ነው ባለችው የህዳሴው ግድብ ጉዳይ ሀሳብን በማንሳት ከአባይ ተፋሰስ ሀገራት ጋር በትብብር ለመስራት ዝግጁ ነኝ፣ የህዳሴውን ግድብ በተመለከተ በተናጠል የሚደረግን የግድቡን የውሃ ሙሌት እቃወማለሁ በማለት በውጭ ጉዳይ ሚኒስትሯ ባድር አብድላቲ አማካይነት እንዳስታወቀች ዘገባው አክሎ አመላክቷል። የአሜሪካ የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳው እና የአሜሪካ አፍሪካ አዛዥ ጀነራል ዳግቪን አንደርሰን በቀጠና የሰላምና ደህንነት ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ለመምከር ወደ ኢትዮጵያ የሚጓዙ መሆኑን ከስቴት ዲፓርትመንት የወጣው መረጃ ያመለክታል። ምክትል ሚኒስትሩ ከግብጽና ኢትዮጵያ በተጨማሪ ወደ ኬንያና ጅቡቲ እንደሚያመሩ የአገሪቱ የውጭ ጉዳይ መስሪያ ቤት አክሎ ያስታወቀ መሆኑ አይዘነጋም። የውጭ ጉዳይ መስሪያ ቤት አርብ ጥር 15 2018 ዓ.ም ያወጣው መረጃ እንደሚያመለክተው ለ8 ቀናት የሚዘልቀው ጉብኝት የጀመረው ቅዳሜ ጥር 16 ቀን 2018 ዓ.ም ነው። ይህ የምክትል ውጭ ጉዳይ ሚኒስትሩ የአፍሪካ ጉዞ የሚቀጥለው ሳምንት እሁድ ጥር 24 እንደሚጠናቀቅም በመስሪያ ቤቱ ምክትል ቃል አቀባይ ቶሚ ፒጎት ስም የወጣው መግለጫ ያስረዳል። ክሪስቶፈር በኤክስ ገጻቸው ባሰፈሩ ጽሑፍ ወደ ግብጽ፣ ኢትዮጵያ፣ ኬንያና ጅቡቲ የሚያደርጉት የመጀመሪያ ጉዞ እንደሆነ ጠቅሰዋል። የህዳሴው ግድብ ድርድር ከ10 ዓመታት በላይ ተካሄደ መሆኑ የሚታወስ ሲሆን ከዓመታት ድርድር በኋላም ግብጽ በድርድሩ መቀጠል አልፈልግም በማለት አቋርጣ የወጣች መሆኑ የሚታወስ ነው። አሁን ደግሞ በትራምፕ አስተዳደር አመቻችነት ድርድሩ ዳግም ይጀመር እየተባለ ሲሆን ቀድሞውኑ ድርድሩ ጉንጭ ማልፋት ነው ስትል ጥላ የወጣችው ግብጽ አሁን ደግሞ መልሳ ለድርድሩ ዝግጁ ነኝ እያለች ትገኛለች። ትራምፕ ድርድሩን ዳግም እንዲያስጀምሩ የአሜሪካ ባለስልጣናትን ሲማጸኑ የከረሙት ፕሬዚዳንት አብዱልፈታህ አልሲሲና ባለስልጣኖቻቸው ከብዙ ወራት የዲፕሎማሲ ውጣ ውረድ በኋላ በቅርቡ የዋይት ሀውስን ይሁንታ ያገኙ መሆኑ የሚታወስ ነው። ትራምፕ በዚህ ዙሪያ ለግብጽም ለኢትዮጵያም ደብዳቤ ከመጻፍ ባሻገር በዳቮስ የዓለም ኢኮኖሚ ፎረም ላይ ከአልሲሲ ጋር በነበራቸው ውይይትም ሁለቱ ሀገራት ወደ ድርድር የሚገቡበት ሁኔታ እንዲኖር የማመቻቸት ስራን የሚሰሩ መሆኑንም ተናግረዋል። ያም ሆኖ ትራምፕና አስተዳደራቸው በግድቡና በአጠቃላይ በናይል ወንዝ ላይ ያላቸው አረዳድ ፍጹም ወደ ግብጽ ያደላ መሆኑን በመግለጽ ይህንን የተዛባ እይታን በመቀየሩ ረገድም በኢትዮጵያ መንግስት በኩል ሰፊ የማስረዳትና የዲፕሎማሲ ስራዎች መሰራት እንደሚገባቸውም ተንታኞችና ዲፕሎማቶች እያሳሰቡ ይገኛሉ። በትራምፕ ሀገሪቱን ዳግም ወደ ድርድር መልሳለሁ አቋም ዙሪያ ግብጽና የፕሬዚዳንት አብዱልፈታህ አልሲሲ ጥብቅ ወዳጅ የሆኑት የሱዳኑ የሉዓላዊ ምክር ቤት ፕሬዚዳንት አብዱልፈታህ አልቡርሃን እሽታቸውን ገልጸዋል። እስካሁን ባለው ሁኔታ በዚህ ጉዳይ በኢትዮጵያ መንግስት በኩል በይፋ የተሰጠ መግለጫ ወይም ምላሽ አልታየም። ያም ሆኖ ግን የአሜሪካ የውጭ ምክትል ጉዳይ ሚኒስትር ክሪስቶፈር ላንዳው ወደ አዲስ አበባ 4 ኪሎ ጉዞ አድርገው ከጠቅላይ ሚኒስትር አብይ አህመድ ጋር የመምከራቸው የጉዞ ፕሮግራም ግን በኢትዮጵያ በኩል ያለውን አቋም ግልጽ በማድረጉ በኩል እንደ አንድ መልካም አጋጣሚም እየታየ ነው። በቀጣይ ርዕስ የህወሓት አዲሱ ጽምዶ ከኤርትራ ጋር የህዝብ ለህዝብ ግንኙነት እያደረግን ነው በማለት ጽምዶ በሚል ግንኙነቶችን እያደረገ ያለው ህወሓት አሁን ደግሞ ሱዳንን በማካተት አዲስ የህዝብ ለህዝብ ግንኙነት ያለውን እንቅስቃሴ ጀምሯል። የ1990ዎቹ ኢትዮጵያ ኤርትራን የድንበር ጦርነት ተከትሎ ከሁለት አስርት ዓመታት በላይ ዝግ የነበረው የኢትዮ ኤርትራ ድንበር ሲከፈት ቅሬታ አለኝ ሲል የነበረው ህወሓት በአሁኑ ሰዓት በአዲስ መልኩ ድንበሩ እንዲከፈት ያደረገ ሲሆን የህዝብ ለህዝብ ግንኙነት በሚል በተጀመሩት ግንኙነቶች በርካታ የትግራይ ተወላጆች ወደ ኤርትራ ግዛት በመግባት በአንዳንድ ዝግጅቶች ላይ ሲሳተፍ የታዩበት ሁኔታ ሲታይ ቆይቷል። ይሄው ጉዳይ ፌዴራል መንግስት ይሁንታ ያልታከለበት ነው። ክልልና ሀገር በራሱ ግንኙነቶችን መፍጠር የማይችል በመሆኑ አግባብነት የሌለውና ወደ ሌላ ግጭት የሚወስድ ነው በሚልም በዚህ ዙሪያ አስተያየቶች ሲሰጡበት ቆይተዋል። በትግራይና በህወሓት አመራሮች በኩል ግንኙነቱ የህዝብ ለህዝብ እንጂ መንግስት ለመንግስት አይደለም በሚልም ምላሽ ሲሰጥበት ቆይቷል። ያም ሆኖ የህወሓት ከፍተኛ ወታደራዊ አመራሮችም ገጥሞናል ላሉት የህልውና ፈተና በአደባባይ ለኤርትራ መንግስት ጥሪ ያደረጉባቸው አጋጣሚዎችም ታይተዋል። በትናንትናው ዕለት ድምጽ ወያኔ በተባለው ጣቢያ በኩል የተሰራጨው መረጃ እንዳመለከተው ከሆነ ይህ የህዝብ ለህዝብ ግንኙነት የተባለው እንቅስቃሴ ከኤርትራ ባለፈ ሱዳንንም አካቶ
የሶስቱ ህዝቦች ጥምረት በሚል በሱዳን አንድ ፕሮግራም ተካሂዷል። በጀነራል አብዱልፈታህ አልቡርሃን መንግስት ከህዳሴው ግድብ ጋር በተያያዘ የኃይል አሰላለፉን ከግብፅ ጋር ያደረገ እንደዚሁም በተለያዩ ጊዜያት ደግሞ ኢትዮጵያ ላይ ክሱን የሚያሰማ ነው። ያም ሆኖ ግን ይኸው አዲሱ ጽምዶ የህዝብ ለህዝብ ግንኙነት ነው ተብሏል። በቀጣይ ርዕስ ከጀነራሉ ጋር የተከሰሱት ኢትዮጵያውያን ተዋጊዎች። ኢትዮጵያውያን ተዋጊዎች በጦር ወንጀል ክስ እንደተመሰረተባቸው ተሰምቷል። ይህ ከባድ ክስ የሞት ቅጣትን የያዘ ነው። ሱዳን ከአማጺው የፈጥኖ ደራሽ ኃይል ጎን ተሰልፈው የሚዋጉ 122 የውጭ ቅጥረኞችን ለፍርድ እንዳቀረበችና ህፃናት ወታደሮችን መታደጓን አሳውቃለች። በፍርድ ቤት ቀርበዋል ከተባለ የውጭ ተዋጊዎች ውስጥ ኢትዮጵያውያን እንደሚገኙበት ሱዳን ትሪቢዩን በዘገባው ጠቁሟል። የሱዳን የህግ አካላት በፈጥኖ ደራሽ ኃይሉ ተመልምለው በሚዋጉ የውጭ ሀገር ቅጥረኞች ላይ የወንጀል ክስ እንደተመሰረተባቸውና አንዳንዶቹ ከወዲሁ ሞት ፍርድ እንደተቀጡ ገልጸዋል። በተጨማሪም 135 በግዳጅ ተመልምለው የነበሩ ህጻናት ወታደሮች ወደ ቤተሰቦቻቸው እንዲመለሱ ተደርጓል ሲል ዘገባው አመልክቷል። ባለስልጣናቱ አማጺ ቡድን ወታደሮችን በዋነኝነት ከቻድ፣ ከደቡብ ሱዳን፣ ከኢትዮጵያና ከኮሎምቢያ እንደሚመለምል በመጥቀስ ከሰዋል። በጉዳዩ ላይ የተቋቋመው ኮሚቴ ባወጣው ዋና ዋና ግኝቶች እንደ አውሮፓውያን አቆጣጠር በሚያዝያ 2023 ጦርነቱ ከተቀሰቀሰ ወዲህ ቢያንስ 185405 የወንጀል መዝገቦች ተመዝግበዋል። የተባበሩት አረብ ኤምሬቶች ድርጊቱን ከዚህ ቀደም ብታስተባብልም ለአማጽያኑ ድጋፍ እያደረገች መሆኑን የሚያሳዩ የኤግዚቢት ማስረጃዎች መገኘታቸው ተገልጿል። በፈጥኖ ደራሽ ኃይሉ በታዳጊዎች ላይ ጭምር የሚፈጸም ስልታዊ የጾታ ጥቃት መኖሩ ተመልክቷል። በኤልጄኔ እና በማሳሊት ጎሳ ላይ የተፈጸሙ ጭፍጨፋዎችና በካዱግሊ መዋለ ህጻናት ላይ በደረሰ የከባድ መሳሪያ ጥቃት 114 ሰዎች አብዛኞቹ ሴቶችና ህጻናት የተገደሉበትን የጅምላ ጭፍጨፋ ኮሚቴው አመልክቷል። በተያያዘ ዜና በፖርት ሱዳን የሚገኘው የጸረ ሽብር ፍርድ ቤት የአማጺ ቡድኑ አዛዥ መሐመድ ሐምዳን ዳጋሎ ወይም ሄሚቲ እና የቀድሞ ጠቅላይ ሚኒስትር አብደላ ሐምዶክን ጨምሮ 201 ተከሳሾች ላይ ጦርነት በመቀስቀስና ህገ መንግስታዊ ስርዓቱን በማናጋት ወንጀል በዚህ ሳምንት ችሎት እንደተከፈተባቸው ተገልጿል። በተያያዘ ሩሲያና ዩክሬንም በእጅ አዙር ሱዳን ላይ ስለመዋጋታቸው በተደጋጋሚ ይነሳል። ኢራን ድሮኖችን ለሁለቱም ተፋላሚዎች ስለማቅረቧን ማስረጃ ይጠቀሳል። የቱርክ መንግስት ከቅርብ ወራት ወዲህ የውጊያ ድሮን ለሱዳን ጦር መሸጡም ይነሳል። ኤርትራ የአልቡርሃን ደጋፊ ኃይሎችን ማሰልጠንን ጨምሮ ወታደራዊ ድጋፍ እንደምታደርግ ይነገራል። የኢትዮጵያ መንግስትም ለፈጥኖ ደራሽ ኃይሎች ድጋፍ እንደሚሰጥ ይከሰሳል። በሱዳን ጦር ኃይሎች አዛዥ በጀነራል አልቡርሃንና በፈጥኖ ደራሹ ኃይል መሪ በጀነራል ዳጋሎ መካከል በተፈጠረ የስልጣን ፉክክር በተቀሰቀሰው የሱዳን የእርስ በእርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች ህይወት ሲጠፋ ሚሊዮኖች ደግሞ ተፈናቅለዋል። ወደ ቀጣይ ርዕስ አለፍን። በብሔራዊ ባንክ የተጣለው ግዴታ። የኢትዮጵያ ብሔራዊ ባንክ ከነገ ማክሰኞ ጥር 19 አንስቶ ተግባራዊ የሚደረግ ጥብቅ ውሳኔ አሳልፏል። የኢትዮጵያ ብሔራዊ ባንክ ሁሉም ባንኮች ለተመረጡ የገቢ ዕቃዎች የብድር ሰነድ ወይም ሌሎች የክፍያ መንገዶችን ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን የሚያወጣውን ተመን እንደ አመላካች ዋጋ እንዲጠቀሙ ግዴታ ጥሏል። ብሔራዊ ባንኩ ትላንት ጥር 17 ቀን 2018 ዓ.ም ባወጣው መግለጫ እንዳስታወቀው ይህ ውሳኔ ተግባራዊ የሚደረገው ከማክሰኞ ከጥር 19 ቀን 2018 ዓ.ም ጀምሮ ነው። ባንኩ ውሳኔውን ያስተላለፈው በቅርቡ ባደረገው ክትትል ባንኮች ለብድር ሰነድ የሚጠቀሙባቸው ዋጋዎች ከጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው ካረጋገጠ በኋላ መሆኑን ገልጿል። ይህም በባንክ ስርዓቱና በጉምሩክ ኮሚሽን መካከል ያለውን የዋጋ ልዩነት ለማስወገድና የውጭ ምንዛሪ መረጃዎችን ትክክለኛነት ለማረጋገጥ እንደሚረዳ ታምኖበታል። እንደሚታወሰው ብሔራዊ ባንክ በሐምሌ 2016 ዓ.ም ተግባራዊ ባደረገው የውጭ ምንዛሪ መመሪያ የአገሪቱ የውጭ ምንዛሪ ተመን በገበያ እንዲወሰን ማድረጉ ይታወቃል። በዚህ መሰረት ቀደም ሲል የነበረው ዝቅተኛ የገቢ ዕቃዎች ዋጋ መመሪያ ተሰርዞ የገቢ ዕቃዎችን ዋጋ ትክክለኛነት የማረጋገጥ ኃላፊነት ለባንኮች ተሰጥቶ ነበር። አዲሱ መመሪያ ባንኮች የጉምሩክ ዋጋን እንደማጣቀሻ እንዲጠቀሙ በማድረግ በገበያ ውስጥ የሚታየውን የዋጋ አለመጣጣም ለማስተካከል ያለመ መሆኑ ተገልጿል። ባንኮች ከዚህ ቀደም የገቢ ዕቃዎችን ዋጋ በራሳቸው መንገድ የማረጋገጥ ነፃነት የነበራቸው ቢሆንም አሁን ግን የጉምሩክ ኮሚሽንን ዋጋ ለመከተል ይገደዳሉ። ይህ እርምጃ አስመጪዎች ለዕቃዎች የሚያቀርቡትን የዋጋ ዝርዝር ይበልጥ ግልጽ እንዲሆን የሚያደርግ ነው ተብሎ የታመነ ሲሆን በውጭ ምንዛሪ አጠቃቀም ላይ ሊታዩ የሚችሉ ህገወጥ አሰራሮችን ለመከላከል ትልቅ ሚና ይኖረዋል ተብሏል። ይሁን እንጂ አንዳንድ የኢኮኖሚ ባለሙያዎች እንደሚሉት የጉምሩክ ኮሚሽን የማጣቀሻ ዋጋዎች ከወቅታዊ የዓለም ገበያ ዋጋ ጋር በየጊዜው የማይዘምኑ ከሆነ በአስመጪዎችና በባንኮች የሥራ ሂደት ላይ መጠነኛ መጓተት ሊፈጥር እንደሚችል ይገመታል። ወደ ቀጣይ መረጃ አለፍን። ትራምፕ ካናዳ ላይ 100% ታሪፍ ለመጣል አስፈራሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጎረቤታቸው ካናዳን በታሪፍ ሲፈታተኑ መክረማቸው ይታወሳል። በድንበር ጥበቃ፣ በስደተኛ ጉዳይ እንዲሁም ከእጽ ዝውውር ጋር በተገናኘ ካናዳ ላይ ታሪፍ ጥለው እንደነበር ይታወሳል።
በድርድር የተቀለበሰውን የታሪፍ ጉዳይ አሁን መልሰው አምጥተውታል። ትራምፕ ካናዳ ከቻይና ጋር የንግድ ስምምነት የምትፈጽም ከሆነ የካናዳ ምርቶች ላይ 100% ታሪፍ ለመጣል ነው የዛቱት። ካናዳ ከቻይና ጋር ስምምነት የምትፈጽም ከሆነ ወዲያውኑ ከካናዳ ወደ ዩናይትድ ስቴትስ የሚገቡ ምርቶች ላይ 100% ታሪፍ እንጥላለን ሲሉ ትራምፕ በትሩዝ ሶሻል ገጻቸው ላይ መጻፋቸውን የቢቢሲ ዘገባ አመልክቷል። ሆኖም ትራምፕ ለየትኛው የንግድ ስምምነት እያወሩ እንደሆነ በማህበራዊ ሚዲያ ልጥፋቸው ላይ አልጠቆሙም። ባለፈው ሳምንት የካናዳው ጠቅላይ ሚኒስትር ማርክ ካርኒ ከቻይና ጋር ስትራቴጂካዊ ጥምረት እንደሚፈጥሩ አሳውቀው ታሪፍ እንደሚቀንሱም ገልጸዋል። በወቅቱ ትራምፕ እርምጃውን መልካም ነገር ነው ብለውት ነበር። ነገር ግን ካርኒ በዳቮስ አሜሪካ የዓለምን ቅርጽ እየቀየረች ነው የሚል ንግግር ማድረጋቸውን ተከትሎ በካናዳና በአሜሪካ መካከል ያለው ጥረት ተባብሷል። ጠቅላይ ሚኒስትሩ የትራምፕን ስም ባይጠቅሱም ሀያላን ሀገራት የሚፈጥሩትን የምጣኔ ሀብት ጫና ለመቋቋም መሀል ላይ ያሉ ሀገራት ጥምረት መፍጠር አለባቸው ብለዋል። በቀጣይ ቀን ንግግር ያደረጉት ትራምፕ ካናዳ የምትኖረው በአሜሪካ ምክንያት ነው ሲሉ ካናዳን ያስቆጣ ንግግር አሰምተዋል። ትራምፕ ለጋዛ መልሶ ግንባታ ካቋቋሙትና ራሳቸው ሊቀመንበር በሆኑበት የሰላም ቦርድ ካናዳን ለመቀላቀል ያቀረቡትን ጥሪ መሰረዛቸውም ተገልጿል። ባሳለፍነው ሳምንት ቅዳሜ በትሩዝ ሶሻል ማህበራዊ ገጻቸው ሀሳባቸውን ያሰፈሩት ትራምፕ ካርኒ ካናዳን የምርቶች ማስተላለፊያ ወደብ በማድረግ የቻይና ዕቃዎች ወደ ዩናይትድ ስቴትስ እንዲገቡ ለማድረግ ታስቦ ከሆነ በጣም ተሳስቷል ብለዋል። ካናዳ ከአሜሪካ ጋር የምታደርገውን የንግድ ልውውጥ የሚመሩት ሚኒስትር ዶሚኒክ ሌብላንክ ግን ባወጡት መግለጫ ከቻይና ጋር የሚደረግ ነፃ የንግድ ስምምነት የለም ብለዋል። ያደረግነው ስምምነት ከታሪፍ ጋር የተገናኙ በርካታ ጉዳዮችን ለመፍታት የተደረገ ነው ሲሉም አክለዋል። ትራምፕ በተደጋጋሚ የሚጥሉትን ታሪፍ ተከትሎ ካናዳ ትልቋ የንግድ አጋሯ ከሆነችው አሜሪካ ገለል በማለት ከሌሎች ሀገራት ጋር የንግድ ስምምነት ለመድረስ እየጣረች ነው። ባለፈው ሳምንት የቻይናው ፕሬዚዳንት ጂ ጂንፒንግ እና ካርኒ በደረሱ ስምምነት መሰረት ቻይና በካናዳ ካኖላ ዘይት ላይ የጣለችውን ታሪፍ ከ85 ወደ 15 በመቶ ዝቅ አድርጋለች። ካናዳ በበኩሏ የቻይና ኤሌክትሪክ መኪናዎች ላይ የጣለችውን ታሪፍ ከ100 ወደ 6.1 በመቶ ዝቅ ታድርጋለች። ለዓመታት በታሪፍ ተሳስረው የቆዩት ሁለቱ ሀገራት ያደረጉ ስምምነት በካናዳ የቻይና ኢንቨስትመንት እንዲስፋፋ ሊያደርግ ይችላል ተብሏል። ካርኒ ከቻይና ጋር የተደረሰው ስምምነት ሀገራቸው ለአዲሱ የዓለም ቅርጽ እየተዘጋጀች እንድትሆን እንደሚያደርጋት ተናግረዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።